የጀርባ ህመም ምልክቶች ምንድን ናቸው? ወይም ደግሞ የጀርባ ህመም ባክ ፔን ምክንያቶች፣ ምልክቶችና መከላከያው ምን ይመስላል የሚለውን እነግራችኋለሁ። ይህ የጀርባ ህመም ምንድን ነው? ከትርጉሙ ስንነሳ የጀርባ ህመም ማለት በአንገት በመካከለኛው ጀርባ ወይም ደግሞ በታችኛው ጀርባ የሚሰማ ህመም ሲሆን ከቀላል እስከ ከባድ ሊደርስ የሚችል የህመም አይነቶችን የሚያካትት ሲሆን ዋና ዋና ምክንያቶችን እንመልከት። ከባድ ነገር በትክክል አለማንሳት፣ ወደፊት ታጥፎ ወይም ደግሞ ወደ ኋላ ዘንብሎ እንዲሁም ከአንገት አጎንብሶ መቀመጥ፣ ያልተስተካከለ የእንቅልፍ አተኛኘት እንዲሁም ደግሞ ረጅም ጊዜ መቀመጥ፣ ስፔሻሊ ኦፊስ የሚሰሩ ሰዎች፣ ስልክ የሚጠቀሙ ሰዎች ለረጅም ጊዜ እነዚህ ሰዎች ተጋላጭ ናቸው ማለት ነው። ሌላ ደግሞ የጡንቻ መወጠር የምንለው ወይም ደግሞ መስል ስትሬን ማለታችን ነው። እነዚህ ነገሮች አጋላጭ ሲሆኑ የዲስክ ችግርም ሌላኛው አጋላጭ ምክንያት እንደሆነ ይጠቀሳል ማለት ነው። በመጨረሻም የእድሜ መጨመርና ሌሎችም አጋላጭ ምክንያቶች አሉ ማለት ነው። ለምሳሌ ጉዳት በሚደርስብን ጊዜ ልንጋለጥ እንችላለን ማለት። ስለዚህ ጉዳት ወይም ደግሞ አደጋ በሚደርስበት ጊዜ ለጀርባ ህመም የመጋለጥ እድሎቻችን ይጨምራል ማለት ነው። የጀርባ ህመም ምልክቶች ምንድን ናቸው ስንል የጀርባ ህመም ምልክቶች በብዙ መንገዶች ይታያሉ። አብዛኛው የጀርባ ህመም 80% የሚሆነው ዴይ ቱ ዴይ በምናደርጋቸው አክቲቪቲዎች እና እንዲሁም ደግሞ ከውስጥ ደዌ ህመሞች ጋር ያልተያያዘ በህይወታችን በምናደርጋቸው ነገሮች የሚመጡ የህመም ምልክቶች ሲሆን አብዛኞቹም በቤት ውስጥ መታከም የሚችሉና ቤት ሆነን ማከምና መከላከል የምንችለው ነው ማለት ነው። ስለዚህ በጀርባ ህመም ወይም ደግሞ መቁሰል ወይም ደግሞ የቁስለት መሰማት ይህ አንዱ ምልክት ሊሆን ይችላል ማለት ነው። በጀርባችን በላይኛውም ይሁን በታችኛው የጀርባችን ክፍል የህመም ስሜት ካለን ወይም ደግሞ የመቁሰል አይነት ስሜት የሚሰማን ከሆነ ቶሎኑ ወደ ህክምና ሄደን ምርመራ ማድረግ ይጠበቅብናል ማለት ነው። ስለዚህ ይህ በጀርባ ላይ የሚገኝ የመቁሰል ወይም ደግሞ የህመም ስሜት አንዱ ምልክት ነው ማለት ነው። ሌላኛው ደግሞ ወደ እግር የሚወርድ ህመም ሊኖር ይችላል ማለት ነው። ወደ እግር የሚወርድ ህመም ከላይ ተነስቶ ወይም ደግሞ ከታችኛው የወገባችን ክፍል ተነስቶ እስከ እግራችን ተረከዛችን እንዲሁም ደግሞ ቁርጭምጭሚታችንን ሁሉ ይዞ የሚሄድ የእግር ህመም ሊሆን ይችላል ማለት ነው። ሌላኛው ደግሞ መንቀሳቀስ መቸገር፣ እግሮቻችንን መደንዘዝ ወይም ደግሞ ለማንቀሳቀስ መቸገር ሊኖር ይችላል። እነዚህ ነርቭ ኢንዲንጎች በሚነኩበት ጊዜ ስፓይናል ኮርድ የምንለው ሲነካ እንደዚህ አይነት ስሜት ሊገጥመን ይችላል። ሌላኛው ደግሞ የጡንቻ መድከም ሊያጋጥም ይችላል ማለት ነው። ጡንቻችን በሚደክምበት ጊዜ ማለትም ይህ የባክ ፔን የምንለው ደግሞ ጀርባ ህመም የምንለው ከጡንቻ ሊሆን ይችላል፣ ከመገጣጠሚያ ሊሆን ይችላል፣ እንዲሁም ደግሞ ከአጥንትና ከነርቭና ከደም ስሮች ችግር ሊሆን ስለሚችል የእነዚህ ችግሮች መኖር ህመሙን ሊያባብሰው ይችላል ማለት ነው። ስለዚህ ዋና ዋና ምልክቶች እነዚህ ናቸው ማለት ነው። መከላከልና መፍትሄው ምንድን ነው የሚለውን ነገር አንድ ባንድ የምነግራችሁ ይሆናል። መፍትሄው ምንድን ነው ካላችሁ፣ አንደኛ ትክክለኛ አቀማመጥ መቀመጥ አለብን ማለት ነው። የትም ቦታ ይሁን በስራ ቦታ ትክክለኛውን አቀማመጥ መስራት መቀመጥ አለብን ማለት ነው። ቀለል ያሉ ስፖርታዊ እንቅስቃሴዎችን ለምሳሌ ዎኪንግ ሊሆን ይችላል፣ ስትሬቺንግ ሊሆን ይችላል፣ ሌሎችም ቀለል ያሉ ስፖርታዊ አክቲቪቲዎችን ቀን ተቀን መስራት አለብን ማለት ነው። ሌላ ደግሞ ትክክለኛ እንቅልፍ አተኛኘትና አቀማመጣችንን ማስተካከል አለብን ማለት ነው። በተለይ በጀርባችን የምንተኛ ሰዎች ወይም ደግሞ በሆዳችን የምንተኛ ሰዎች ለጀርባ ህመም ተጋላጮች ነን ማለት ነው። ስለዚህ ይሄን የአተኛኘት ሁኔታችንን ማስተካከል አለብን። ሌላ ደግሞ ክብደታችንን መቆጣጠርም ይጠበቅብናል ማለት ነው። ክብደታችን ከመጠን በላይ በሚጨምርበት ጊዜ ለወገብ ህመም የመጋለጥ እድላችን ከፍ ያለ ነው ማለት ነው። ይህ ከሆነ መቼ ነው ወደ ሐኪም መሄድ ያለብን? አንድ ሰው የጀርባ ህመም በሚያጋጥመው ጊዜ መቼ ነው ወደ ህክምና ቦታ በመሄድ ምርመራ ማድረግ ያለበት? እንደነገርኳችሁ 80% የሚሆነው የወገብ ህመም በቤት ውስጥ ሊታከም የሚችልና ከውስጥ ደዌ ጋር ያልተያያዘ እንዲሁም ደግሞ ቀን ከቀን በምናደርጋቸው አክቲቪቲዎች ወይም ደግሞ በምናደርጋቸው የቀን ተቀን ውሎቻችን ሊከሰት የሚችል የህመም አይነት ስለሆነ ነገር ግን
እነዚህን የሚከተሉትን ህመሞች ካዩ ወዲያውኑ በፍጥነት ወደ ሕክምና ተቋም መሄድ አለበት። አንደኛ ህመሙ ከ2 እስከ 3 ሳምንት በላይ ከቆየ፣ ይህ ህመም ከ2 እስከ 3 ሳምንት የሚቆይ ከሆነ እንዲሁም ደግሞ መጠኑ እየጨመረ የሚሄድ ከሆነ ማስታገሻ እንዲሁም ደግሞ ቤት ውስጥ የሚደረጉ ነገሮችን አድርጎ ህመሙ የማይጠፋ ከሆነ መሄድ ያስፈልጋል። ሁለተኛ ወደ እግር እየወረደ ከሄደ፣ ይህ የጀርባ ህመም ወደ እግራችን እየወረደ የመጠዝጠዝ የመደንዘዝ እንዲሁም ደግሞ እግራችንን ለማንሳት የሚቸግረን ከሆነ ወደ ሕክምና ቦታ ሄደን ምርመራ ማድረግ አለብን። ሌላ የሽንት ወይም ደግሞ ሰገራ መቆጣጠር አለመቻል፣ እነዚህ ነገሮች በሚኖሩበት ጊዜ ነርቮችም ሊካተቱ ወይም ደግሞ የነርቭ ችግሮችም ተከስተው ሊሆን ስለሚችል ወደ ሕክምና ቦታ መሄድ አስፈላጊ ነው ማለት ነው። ሌላው እና ተጨማሪው ደግሞ ከባድ የሆነ ድካም ወይም ደግሞ እብጠት ካለ ከጀርባ አጥንታችን የሚሆን ወይም ደግሞ የጀርባ ወይም ደግሞ እግሮቻችን አካባቢ እብጠት ካለ፣ ስለዚህ የጀርባ ህመም እጅግ ከፍተኛ ቁጥር ያለው ማህበረሰባችንን ስለሚያጠቃ እነዚህ ምልክቶች ካያችሁ፣ በተጨማሪም ከነዚህ ምልክቶች በተጨማሪ ትኩሳት ካለ፣ ሳል ካለ፣ ያልተለመደ የሰውነት ክብደት ካለ፣ እነዚህ ነገሮችም ካሉ ወደ ሕክምና ቦታ በፍጥነት ሄዶ ሕክምናውን ማግኘት አስፈላጊ ነው ማለት ነው። ስለዚህ ይህ ህመም አብዛኛውን ሰው ያጠቃና ከ5 ሰዎች አንዱ በዚህ ህመም ይጠቃል ማለት ነው። በጀርባ ህመም 80% የሚሆኑት እንደነገርኳችሁ የጀርባ ህመሞች በቤት ውስጥ በምናደርጋቸው አክቲቪቲዎች የሚከሰትና በቤት ውስጥ ልናክመው የምንችለው የህመም አይነት ነው። ነገር ግን ቅድም የነገርኳችሁ ነገሮች ከተከሰቱ ወዲያውኑ ወደ ሕክምና ቦታ በመሄድ ምርመራ ማድረግና መድኃኒቱን መጀመር ያስፈልጋል ማለት ነው። አብዛኛው ይህ ህመም በእድሜ የገፉ ሰዎች ላይ የተለመደ የነበረ ቢሆንም አሁን ላይ ግን በሁሉም የእድሜ ክልል በሁሉም የጾታ እየተከሰተ ያለ ህመምና የብዙዎቹ ወደ ሕክምና እንዲሄዱ እያደረጋቸው ያለው ስለሆነ እያንዳንዳችን ይሄን ነገር አውቀን ወደ ሕክምና ቦታ መሄድ ያለብን መቼ ነው የሚለው ማወቅ አለብን ማለት ነው። በአሁኑ ጊዜ ግን በወጣቶች የእድሜ ክልል በማንኛውም የእድሜ ክልል ላይ እየተገኘ ለሕክምና ሲንከራተቱ እናገኛቸዋለን ማለት ነው። ስለዚህ በምናደርጋቸው አክቲቪቲዎች ወይም ደግሞ ቀን ተቀን የምናደርጋቸው አክቲቪቲዎችን ወይም ደግሞ አጋላጭ ምክንያቶችን ከቀነስ ይህን የወገብ ህመም መከላከልና ማቆም ወይም ደግሞ መግታት እንችላለን ማለት ነው። ምክንያቱም ብዙዎቹ ከውስጥ ደዌ ህመም ጋር ስለማይያያዙ ማለት ነው። ስለዚህ የጀርባ ህመም መንስኤዎችና ሕክምናውን የምነግራችሁ ይሆናል ማለት ነው። ሕክምናው በቤት ውስጥ የተለያዩ ማሳጅ በማድረግ ሊሆን ይችላል፣ እንቅስቃሴ በማድረግ የሞቀ ውሃ በመጠቀም እንዲሁም ደግሞ ማስታገሻ መድኃኒቶችን በመጠቀም እነዚህ ነገሮች በቤት ውስጥ ማከም ትችላላችሁ ማለት ነው። ስለነበረን ቆይታ አመሰግናለሁ። ቴንኪው